ቦሌ ቅዱስ ሚካኤል ምን ተፈጠረ? ስለ ቤተ ክርስቲያን ዝም አልልም እኔም ያገባኛል ይያላ ዛሬም ድረስ ለቤተ ክርስቲያን የሚያስቡ ወጣቶች እየታሰሩ ይገኛሉ። ይህ በምስሉ ላይ ከሰሞኑን የተለያዩ መረጃዎችን ሳቀበላችሁ ነበር። በተለይ ደግሞ በአዲስ አበባ ብፁዕ አቡነ ኤርሚያስ ሆቴል ገዙ። ሁልጊዜ ከመለመን ለመዳን ራሳችንን ለመቻል ብፁዕ አቡነ ኤርሚያስ በደሴ አንድ ሆቴል ለሃይማኖቴ ምንም ሆናለው አርቲስታና በሀገር ያልደራደረው በወገን ያልደራደረው በሃይማኖት ያልደራደረው እነሱ ለሚሰጡት ታፔላ ግን እንደው መድኃኔዓለም ልቦና ይስጣቸው እንጂ በአሜሪካ የከበረው የአረቡ ልዑል ወይንስ ጃንሆይ? ያባታ ገሪሲ ነገር እኮ ሸንቆጥ ትላል። ለማንኛውም የሳውዲውን ንጉስ ለመቀበለው ትራምፕ እንደዚህ አሜሪካ እንደዚህ አሸብርቃ ምናምን ያያችሁትና ዓለም የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሀገራዊ ኦርቶዶክሳዊና ዓለም አቀፋዊ መረጃዎችን በስፋት የምናቀርብበት ያሮስ ነው። አዘጋጅና አቅራቢው ደግሞ እኔ ወንድማችሁ ልዑል ነኝ። በደንብ አድርጋችሁ መረጃውን በማዳረስ አጋርነታችሁን በማሳየት ቤተሰብ በመሆን ከጎናችን ቆሙ። በደንብ ፎሎ፣ ላይክ በማድረግ ሼር በማድረግ ትብብራችሁን አሳዩ። በቀጥታ ወደ ቪዲዮዎቹ ላምራ። ከዛ በፊት አንድ መረጃ ላጋራላችሁ። ከሰሞኑ የሳውዲው ልዑል ወደ አሜሪካ በመሄድ በዋይት ሃውስ ወይንም በነጩ ቤተ መንግስት በፕሬዝዳንት ዶናልድ ትራምፕ ከፍተኛ የሆነ አቀባበል ተደርጎለታል ወይም ተደርጎላቸዋል። በዚህም እንግዲህ እነ ክርስቲያኖ ሮናልዶን ጨምሮ ታድመዋል። በጣም ደማቅ አቀባበል ነው ነጩ ቤተ መንግስት ላይ የተደረገላቸው። ፈረሱ ጀቱ አልቀረም፣ የሰውም ቁጥር አልቀረም። ብዙዎች ወጥተው አቀባበል አድርገውላቸዋል። ይህም በመላው ዓለም መነጋገሪያ ሆኗል። ጥሩ ነው። አንድ ከታሪክ እውነት የጠቀሰ ወንድማችን ጆን ኤፍ ኬኔዲ ኢምፔሪየር ኃይለ ሥላሴን በ1963 ዛሬ ከምታዩት በላይ በደማቅ ሁኔታ አቀባበል አድርገውለታል። ባቡር የሚሳፈሩበት ድረስ ጆን ኤፍ ኬኔዲ ሄደው 1963 ዓ.ም ኢምፔሪየር ኃይለ ሥላሴ ወይም ደግሞ አጼ ኃይለ ሥላሴን አቀባበል አድርገውላቸዋል። ይህ ድረስ ሄደው እነሱ የሚወርዱ ኃይለ ሥላሴ ከወረዱበት ቦታ ከትሬን ስቴሽን ጀምሮ ተቀብሏቸው ከ50 ሺህ ህዝብ ነው፣ ህዝብ የጦር አርምድ ሳይሆን ህዝብ ታድሞ አቀባበል አድርጎላቸዋል። ንጉስ በቁመቱ አጠር ያለ ከአፍሪካ ወገን የሆነ በዚህ ደረጃ አቀባበል የተደረገለት አለ ወይ ብለው የእንግሊዝ ጋዜጦች እስኪዘግቡ ድረስ ዓለም ባንዴ ሆ ብሎ የታደመበት የነበረን ዲፕሎማሲ ምን ያህል እንደሆነ የሚያሳብቅ ታሪክ አለንኩ። ያሁኑ አያስደንቅም ሲል ዘ ማትሪክስ የሚል አንድ ወንድማችን አጋርቷል። ከታሪክ ሰንዶ ማለት ነው። እናድምጠው። ያባታ ገሪሲ ነገር እኮ ሸንቆጥ ትላል። ለማንኛውም የሳውዲውን ንጉስ ለመቀበለው ትራምፕ እንደዚህ አሜሪካ እንደዚህ አሸብርቃ ምናምን ያያችሁትና ዓለም እንደዚህ አይነት አቀባበል አይተናናቀም ምናምን ሲል እውነትህን ነው። እውነት ታሪክ አላቀም አትልም። ንጉሰ ነገሥት ዘኢትዮጵያን አጼ ኃይለ ሥላሴን እንዴት ጆን ኤፍ ኬኔዲ እንዴት እንደተቀበለው ላሳያችሁ እስቲ። በእናታችሁ እዩት፣ በእናታችሁ አታይቶ በማይታወቅ ሁኔታ ከባቡር ስቴሽን ሄዶ ነው አጼ ኃይለ ሥላሴን ጆን ኤፍ ኬኔዲ የተቀበለው ባልተለመደ ሁኔታና እስከ 50 ሺህ ሰው ይደርሳል ተብሎ የሚጠበቅ ህዝቡ እናት ወታደር ምናምን አይደለም፣ ህዝቡ ብቻ ነጮች ጥቁር ሰው በዛ ሰዓት ጥቁር እንደ ሰው በማይታየው በዛው ላይ መኪና ላይ ሆኖ እዩት በእናታችሁ እንደዚህ ይላችኋል። ገርሟቸው ምን አይነት ንጉስ ነው ይሄ? ኢቭን አንድ ጋዜጣ ላይ ባገኙት የኒውዮርክ እርግቦች ራሱ ቁጭ ብለው እንደዚህ ተመለከቱት ነው የሚባለው አጼ ኃይለ ሥላሴን በኒውዮርክ በሄደበት ሰዓት ላይና ጥቁሮች የአሜሪካ ጥቁሮች ላይ ኢንስፓየር የሆኑበት አጠር ያለ ጥቁር ንጉስ ከአፍሪካ የመጣ በዚህ ደረጃ እንደዚህ ሲቀበል ለዚያውም በዛ ሰዓት ካሳየኸኝ ምንም ማሳያለሁ። የአሁኑ የሳውዲው ፕሪንስ በጣም ተራ አቀባበል ነው። የምሬን ነው የምላችሁ። አጼ ኃይለ ሥላሴ በዓለም መንግስታት ደረጃ የነበረውን የዲፕሎማሲ ትልቅነት በዚህ ብቻ መገምገም ይቻላል። እና ከፈት አርጉት እስቲ የሆነ ነገር አንዳንዴ ከፈት ቢል ጥሩ ነው። ባልቦላው ይመቻችሁ። ለማስታወስ ያለው ከታሪክ መዝገብ ወዳችሁ እንግዲህ እንደተከታተል ነው እንዴ ነበርን ነው
ሌላ ለማለት አይደለም። ወደ ቀጣይ መረጃችን እናምራ። ከዚህ ከቦሌ ቅዱስ ሚካኤል ጋር የተገናኘ አንድ መረጃ ላጋራላችሁ። ቦሌ ሚካኤል ምንድነው የተፈጠረው? በጣም አነጋጋሪ ጉዳዮች የተሰሙበት ስለሆነ ነው። በቦሌ የተፈጠረው ምንድነው? ምን ተሰምቶ ነው? እንግዲህ ወጣት የሚያሳስር ጸሐፊ ወጣቶችን የሚያሳስረው ጸሐፊ በጉልበተኞች የተመራች ያለች አስተዳደር ቤተክርስቲያን የለችንም። በ40/80 የተጠመቅንባት ልጅነትን ያገኘንባት ህይወት በረከት የምትሆን ስንዱ መቤት ቤተክርስቲያናችን ውስጥ የገባ ነው ያመሰገንን ያገለገልን ያለ ነው። ማንም ጉልበቱን እኛ ላይ እንዲያሳይ አይደለም ሲሉ ዮኒ ሰማዕቷን ጨምሮ ሌሎች ኦርቶዶክሳውያን ተቃውሟቸውን ገልጠዋል። ምንድነው ትኩረት ለቦሌ ሚካኤል የተባለ ነው? ምንድነው የተፈጠረው? እናርብጥ። በደንብ ላይክ ሼር በማድረግ ተብራችሁን አጋርነታችሁን አሳዩን። ስለ ጉዳዩ መረጃ ያላችሁም ኮሜንት አድርጉ። ስለ ቤተ ክርስቲያን ዝም አልልም እኔም ያገባኛል እያላችሁ ኮሜንት መስጫው ላይ እየጻፋችሁ ከጎኔ እንድትቆሙ ፈልጋለሁ። ባለማህተብ ኦርቶዶክሳውያን ትኩረት ይፈልጋል። የቦሌ ቅዱስ ሚካኤል ቤተ ክርስቲያን የአካባቢው ወጣት፣ የሰንበት ትምህርት ቤት፣ የአካባቢው ማህበረሰብ ጥያቄ ነው የጠየቀው። የመጀመሪያ ጥያቄ 17 ሚሊዮን ከፐርሰንት ነፃ የሆነው ለቤተ ክርስቲያን ማሰሪያ የት ገባ? ሁለተኛ ስጋው ደሙን ለመቀበል ሲመጡ 200 ሺህ ብር ይከፍላሉ፣ እንዲከፍሉ ይገደዳል። ሶስተኛ 70 ሺህ ብር ለፍታት ይጠየቃል። ተወልደን ባደግንበት ደብር ልጅነትን ባገኘንባት ቤተ ክርስቲያን ማንም እየመጣ ጡንቻውን ማሳያ እያደረገ ነው የሚገኘው። ሀገረ ስብከቱ የሚመለከታችሁ የቤተ ክህነት ሰዎች ይህንን ነገር መፍትሄ ስጡት። ባለማህተብን ኦርቶዶክሳዊ ወጣትን ከቤተ ክርስቲያን እንዲወጣ መሮት ሰልችቶት ቤተ ክርስቲያን እንዳይመጣ የማድረግ ሴራ እየሰሩ ነው የደብሩ አስተዳደርና የደብሩ ጸሐፊ። እንደዚሁም ደግሞ ሰንበትን ተገን አድርገው የሊቀ መላኩ የቅዱስ ሚካኤል ዓመታዊ ክብረ በዓል በሚከበርበት ጊዜ ግርግርና ረብሻ ሊያስነሱ ይችላሉ ብለው በአውደ ምሕረት ለማህበረሰቡ ለወጣቱ መጥፎ አስተሳሰብ እንዲኖረው እያደረጉ ነው። ወደፊት ይህንንም ያለውን ግለሰብ የቤተ ክርስቲያኑንም አስተዳዳሪ ጸሐፊውንም ፎቶንም መለጥፍ ይሆናል። ይህንን ነገር ቁጭ ብለን ካላወራንበትና ቤተ ክርስቲያኗን ከነዚህ ወንበዴዎች ነፃ ካላደረግን እንቅልፍ አይወስደኝም። ስለ ቤተ ክርስቲያን የሚያስቡ ወጣቶች እየታሰሩ ይገኛሉ። ይህ በምስሉ ላይ የምትመለከቱት ግለሰብ በቦሌ ቅዱስ ሚካኤል ቤተ ክርስቲያን ዋና ጸሐፊ ሆኖ ሲሰራ የነበረ ነው። ከ17 ሚሊዮን ብር በላይ አጭበርብሮ ለግል ጥቅሙ በዋለበት ጊዜ የደብሩ አካባቢ ወጣቶች እንዲሁም ሰንበት ተማሪዎች ደርሰው ለምን ብለው በሚጠይቁበት ሰዓት ለምን ብሎ የጠየቁትን ባለማተቦች እያሳሰራቸው ይገኛሉ። እኔ ገንዘብ አለኝ፣ እኔ አቅም አለኝ እያለ ማንም አይነካኝም እስከ ቤተ ክህነት ድረስ እያለ ዛቻ እያቀረበባቸው ይገኛል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ እየሰሩና እየተንቀሳቀሱ የሚገኙ ወጣቶችን አሳሰራቸዋለሁ አስይዛቸዋለሁ እያለ እየዛተባቸው ይገኛል። ቤተክርስቲያን የማንንም ሆድ የምትሞላ አይደለችም። ይልቁንስ ካወቃትና ከተረዳት ጭንቅላትን የምትሞላ ነው። ከመናገር ወደ ኋላ አንልም። በቤተክርስቲያን ከመጣክ ያው ክሬ ነው። ከመናገር ወደ ኋላ አልልም። የማንም ውዳቂ መሽገር መጥቶ ይችን ቤተክርስቲያን ተጣብቆ ይቦጠቡጣታል። ለምን ብሎ ደግሞ የሚጠይቅ ወጣት ደግሞ ይታሰራል። አቤት የዚች ቤተክርስቲያን ፍዷ በዛ። በዚህ ዓመት እግዚአብሔርን ሼር ኮፒ ሊንክ አድርጉልኝ። ዛሬ የምነግራችሁ ነገር አለ። በቦሌ ሚካኤል ቤተክርስቲያን እየተካሄደ ያለው ነገር ይህ ነው። ይሄ እዚህ ጋር መጥተው ግለሰብ ከቤተ ክርስቲያን ስንትና ስንት ሚሊዮን ብር ሲያጭበረብር የነበረ ሰውዬ ለምን ብለው ወጣቶችና የሰንበት ተማሪዎች ሲጠይቁ እያሳሰራቸው እንዴ! ምንድነው አድርጉ የምትሏት? ይቺ ቤተ ክርስቲያን እኮ የሁላችን ነች፣ የግለሰብ አይደለችም። የግለሰብ ቤተ ክርስቲያን አይደለችም። የግለሰብ ቤተ ክርስቲያን ፈልጋችሁ ከሆነ ራሳችሁን ችላችሁ አቋቁሙ። ማንም በብር በምናምን ተሰብስቦ ይመጣና ይቺ ቤተ ክርስቲያን እየበደላችኋት ነው። እባካችሁ የውስጥ ሰዎች እረፉ። ይሄንን ቪዲዮ ሁላችሁም ሼር ሪፖስት አድርጉት። ወጣቶች እየታሰሩ ነው። የማንም ደግሞ ግሪሳ የሆነ ሰውዬ ደግሞ ከቤተ ክርስቲያን ብር እየበላ ነው። ከመናገር ወደ ኋላ አንልም። በቤተ ክርስቲያን ከመጣክ ያው ክሬ ነው። ከመናገር ወደ ኋላ አልልም። ቤተ ክርስቲያንን ማንም እየተነሳ ሲቦጠቡጣት ዝም ልል አልችልም። የውስጥ ጠላቶች በዝታችኋል። ምንም ይሁን ምን እናጋልጣለን። ህዝቡ ማወቅ እስካለበት ድረስ እኔ አፍ አውጥቼ እናገራለሁ። አሁንም ቢሆን ቦሌ ሚካኤል ችግር ላይ ነው ያለው። ከሁለት ቀን በኋላ ቦሌ ሚካኤል ይነግሳል። የዓመት ነው ሚካኤል። ስለዚህ ሁላችሁም ድምፅ ሁኑ፣ ለዛ ቤተ ክርስቲያን ድምፅ ሁኑ። ኦርቶዶክሳዊ የሆናችሁ ሼር ሪፖስት አድርጉት። እስቲ አንጃጃል። በእግዚአብሔር ቤተክርስቲያናችን እየተበደለች ነው። እምነት አይደለ እንዴ? ለስንት ነገር ሼር ሪፖስት እያደረግን አይደለ? ድምፅ ነው። አሁንም ቢሆን ይሄን ቤተክርስቲያን ድምፅ ነው። እባካችሁ። አመሰግናለሁ።
ከሰሞኑን የተለያዩ መረጃዎችን ሳቀብላችሁ ነበር። በተለይ ደግሞ በአዲስ አበባ ሀገረ ስብከት ውስጥ የሚገኙ ገዳማትና አድባራትን በተመለከተ ከኋላ የምትመለከቱት የቦሌ ደብረ ምሕረት ቅዱስ ሚካኤል ነው። በተለይ ደግሞ ከሰሞኑን እሳት ተነስቷል፣ ችግሮች ተፈጥሯል። ይህንን ደግሞ የሚመለከተው የክፍለ ከተማ እንዲሁም የአዲስ አበባ ሀገረ ስብከት ችግሮችን ለይቶ እንዲፈታ ነው። በተለይ ደግሞ ኦርቶዶክሳውያን ምዕመናን የጠየቁት ኮፒሊንግ ሼር ቦሌ ሚካኤል ዛሬ በዚህ መልኩ ተከብሮ ዋለ። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን። ቤተ ክርስቲያን የአንድ ግለሰብ አይደለችም። ቤተ ክርስቲያን የጻፊ ወይ ያለቃ አይደለችም። ቤተ ክርስቲያን የሕዝብ ናት። ቤተ ክርስቲያን የእግዚአብሔር ቤት ናት እንጂ የማንም የግል መጠቀሚያ አይደለችም። ይሄ በምስሉ ላይ የምትመለከቱት የደብሩ ጻፊ የቤተ ክርስቲያንን ብር በማጭበርበር በመብላት ገንዘብ ስላለው ብቻ ማንም አይነካኝም፣ አገረ ስብከቱ ድረስ ማንም አይነካኝም በማለት የደብሩ ሰንበት ተማሪዎችን ሰብሳቢውን ጭምር በማሳሰር እያስፈራራ እንደፈለገ የሆነበት ይገኛል። ይሄን አገረ ስብከቱ ማወቅ አለበት። የአካባቢው ወጣቶች ማወቅ አለባቸው። ህዝበ ክርስቲያኑ ማወቅ አለባቸው። ቤተ ክርስቲያን በአንድ ግለሰብ እየተዘረፈች ትገኛለች። ከዚህም በፊትም ሽሮ ሜዳ ቅድስት ሥላሴ የቤተ ክርስቲያኑ መሬት ሸብችቦ ሽጦ ከዛ እንደተባረረና አገረ ስብከቱ ወደዚህ እንዳዘዋወረ መረጃው አለ። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል። ስለ ቤተ ክርስቲያናችን ዝም አንልም። ሊቀ መላእክቱ ቅዱስ ሚካኤልን ነው የምላችሁ። ዛሬ በየአካባቢያችሁ የሊቀ መላእክቱ የቅዱስ ሚካኤልን በዓል ደስ ብሏችሁ ስታከብሩ እኛ የቦሌ ሚካኤል ወጣቶችና እንደዚሁም የሰንበት ትምህርት ቤት ከላይ እንደምትመለከቱ ደስ ብሎን አይደለም ያነገስነው። ልባችን አዝኖ ልባችን ተሰብሮ ነው። በማን በጸሐፊውና በአስተዳዳሪው ምክንያት ማለት ነው። አሁንም ቤተ ክርስቲያኗን ከእንደዚህ አይነት ጠብደል ወንበዴዎች፣ ጠብደል ዱርዬዎች ነፃ እንዲያወጡልን ሀገረ ስብከቱን እንጠይቃለን። እኛ የልጅነት ጥያቄ ነው የጠየቅነው። እንዴት አባት ልጆቹን ያሳፍሳል? እንዴት አባት ልጆቹን ለማሳሰብ ያሳድዳል? እኔና የአካባቢው ወጣቶች በደብራችን አይደለም ዛሬ ያሳለፍነው። አሁንም ትኩረት ለቦሌ ሚካኤል። ስለ ቤተ ክርስቲያን ያገባናል የምትሉ ኦርቶዶክሳውያን ባለማዕተቦች ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉልኝ። ትኩረት ያስፈልገዋል። በነገራችን ላይ በጣም በቤተ ክርስቲያን አስተዳደር ውስጥ ከባድ የተባሉ ነገሮች አሉ። ያንን መቅረፍ አለብን። ያንን መስበር አለብን። ማስተካከል አለብን። መስተካከልም አለበት ብዬ አስባለሁ፣ አምናለሁም። ስለዚህ ትኩረት ሊሰጥ ይገባል በደንብ ማለት ነው። ትኩረት ያሻዋል ብዬ አስባለሁ። የሚመለከታቸውና መረጃ ያላቸው አካላት በደንብ ብታደርሱኝ ጥሩ ነው። አርቲስት ሀና አሁን ካናዳ የምትገኘው ለሀገሬ፣ ለቤተሰቤ፣ ለሃይማኖቴ ራሴን ሰጣለሁ ማንም ምንም ሊል ይችላል ብላለች። አርመጣ እንመለስ። በሀገሬ አልደራደርም፣ በወገኔ አልደራደርም፣ በሃይማኖቴ አልደራደርም። እነሱ ለሚሰጡት ታፔላ ግን እንደው መድኃኔዓለም ልቦና ይስጣቸው እንጂ ለምን አሉኝም ብዬ አልጨነቅም። ስለሰራ አይደለም ወይም ደግሞ እንዲህ ስለነካቸው አይደለ ሊናገሩና ሊነሱ በሚችሉ። ስለዚህ እኔ ስራዬን ነው እየሰራሁ ያለሁት። ምናልባት ያመጣብሽ ተጽዕኖ አለ? ያስከፈለሽ ዋጋ አለ? በደንብ ምንዬ እኔ ስወደድ ነው የኖርኩት። አገሬን ስትል ግን መሰደብ መምጣት ጀመረ። እኔ በሀገሬ አይደለም ስድብ የሚመጣው ነገር ሃይማኖቴንም ስትል መሰደብ መጣና እነዚህ ሁለት ነገሮች ናቸው የኔ ማንነት በቃ እኔ ሊያጋጩኝ የሚችሉት። ግን የሚመጣው ነገር በሀገርና በሃይማኖት የሚመጣብህን ነገር እግዚአብሔር እንድትችለው አድርጎ ነው የሚሰጥህ፣ አጠንክሮ ነው የሚሰጥህ። እግዚአብሔር ይመስገን። እቺ ሀና ጠንካራ ነች ብዬ ብዙ ጊዜ አወራለሁ። የበለጠ አጠንክሮኛል እንጂ ምንም ያን ያክል የጎዱኝ ነገር የለም። ግን ሰውን አውቄበታለሁ ማለት እነሱ የፈለጉትን ብቻ እንድታወራ የሚፈልግ በጣም ብዙ ሰው አለ። እነሱ ያሉትን ብቻ አምነ እንድትቀበል የሚፈልጉ ሰዎች አሉና የሰው ማንነት አውቄበታለሁ። ይበልጥ ግን ሀና ዮሐንስ የበለጠ ጠንካራ ሆናለች። በነገሮች ማተሰበ አይደለ አይሆንም። ምናልባት የተወዳጁ ቤተሰቦቻችን እንግዲህ እንደተከታተልነው ነው። ሁሉም ለሃይማኖቱ ሟች ነው። ሁሉም ለሃይማኖቱ ራሱን አሳልፎ የሚሰጥ ነው። ለሀገሩም እንዲሁ። እህታችን እንግዲህ በተለያዩ ሚዲያ ላይ በደንብ እናውቃታለን፣ በድራማዎች እናውቃታለን። አሁን ካናዳ ነው የምትገኘው።
ወደ ቀጣይ መረጃ እናምራ። ብፁዕ አባታችን አረጋዊው ብፁዕ አቡነ ቄርሎስ አንድ መረጃ ነገሩን። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። አሁን ደግሞ የኬሚሴን ጨምሮ የተለያዩ ቦታዎች ላይ ደርበው ሀገረ ስብከትን እየመሩ ይገኛሉና ሆቴል ገዝተዋል አሉ። ሊቀ ጳጳስ ሆቴል ገዙ። ከሳቸው አንደበት መስማት የተሻለ ነው። አድምጠን እንመለስ።
የተወዳጁ ቤተሰቦቻችን እንግዲህ ሐሳቡ የሚደገፍና ትክክለኛ ሐሳብ ነው። አሁን በየስፍራው ምእመናንን መለመን እንደዚህ አድርጉልን በየንበት ቦታ ሁሉ እንዲሆንልን እንዲያዝ አድርጉልን የሚለው ስልችት ነው የሚለው ምእመኑ ሰልችቶታል። ግን የኛ ስርዓት አለማውጣት ነው። በእርግጥ ትክክል ነው። አሁን ብፁዓን አበው ሊቃነ ጳጳሳት ማሰብ ያለባቸው በየዕለቱ ከምእመናን ገንዘብ ከምንጠይቅ አንዴ ጠይቀን አንድ ትልቅ ነገር ፋብሪካ ሊሆን ይችላል፣ ሆቴል ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ የሆነው ነገር ላይ ኢንቨስት አድርገን አንድ ያለንን አቅም በሙሉ ኢንቨስት አድርገን የማይቋረጥ ገቢ በሀገረ ስብከቱ እንዴት እናገኝ የሚለውን ነው ማሰብ ያለባቸው። በዚህ የተወደደ ባለ ኑሮ ምእመን አይችልም። ሁሌ ለቤተ ክርስቲያን ከቤተ ክርስቲያን ራሱ ይርቃል። ገንዘብ የሌለው ምእመን ቤተ ክርስቲያን ላይ መጣ ነው። ያ ነው አሁን የተፈጠረ ያለው። ስለዚህ ምን ማድረግ አለባቸው? ሀገረ ስብከቱ ያለውን በጀት ወደ ሆኖ ፋብሪካ መገልበጥ አለበት። ያ የተገለበጠው ነገር ነው ተመልሶ ሀብት ንብረት ሆኖ ቤተ ክርስቲያንን፣ አባቶችን፣ ካህናትን፣ ገጠሪቱንም ልንቆጣጠር የምንችለውና ይህ ሐሳብ በጣም ትክክለኛ ሊደገፍ የሚገባው ጥሩ ሐሳብ ነው። ብፁዕ አባታችን ብፁዕ አቡነ ኤርሚያስ ያደረጉት በሀገረ ስብከታቸው። ሌሎች ወቅታዊ መረጃዎችን፣ ትኩሳቶችን፣ ቪዲዮዎችን ተከታተልን እንመለስ። ባለፉት 30 ዓመታት ላይ በኦርቶዶክሳውያን ወንድሞቻችን፣ እህቶቻችን፣ እናቶቻችንና አባቶቻችን ላይ የደረሰውን አደጋ ዝክረ ሰማዕታት የሚል አንድ መጽሐፍ ተዘጋጅቷል። በ30 ዓመት ውስጥ ምን ያህል ኦርቶዶክሳውያን ሞቱብን፣ ምን ያህሉ ተፈናቀሉ፣ ምን ያህሉ ሀብት ንብረታቸውን አጡ፣ ምን ያህሉስ ደግሞ የአካል ጉዳት ደረሰባቸው የሚለውን ዝርዝር 229 ገጽ ያለው መጽሐፍ ተዘጋጅቷል። በቴሌግራም ቻናሌ ላይ ጸጋዬ ክፍሉ የሚለው ላይ አስቀምጬላችኋለሁ። እባካችሁ ገብታችሁ ተመልከቱት። ለታሪክ ይሆናል። ሙስሊሞች እንዴት እየገደሉ እንደሆነ፣ እንዴትስ እያሰቃዩን እንደሆነ ዝንጋኤ ላለባቸው ሰዎች ደግሞ ይህን ቪዲዮ ሼር አድርጉላቸው። ቸርቆይ የህዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ነው። የኛ መከራስ በምንድን ነው የሚቆመው? እኛስ ከመከራው የምንላቀቀው መቼ ነው? እንዴት ነው? እንደ እስራኤል የሚያለቅስ ህዝብ ሲኖር ነው ወደ እግዚአብሔር። ወአርገ ገአሮሙ ለህዝቤ፣ የህዝቤ ጩኸት ወደ እኔ መጣ፣ አረገ ወጣ አለ። የህዝቡ ጩኸት ሙሴን ያስነሳው ሌላ እንዳይመስላችሁ። የህዝቡ ጩኸት የማንና የማን የልቅሶ ጠብታል። አሁን በንስሐ ሆኖ ያለቀሳለ ወይ? ወደ እግዚአብሔር ያረገ እንባ አለ ነው ወገኖች? ሙሴን የሚያመጣ ባህር የሚከፍል አለ ወይ ወገኖች? መነሻዎቹ እኛ ነን። ማልቀስ፣ ወደ እግዚአብሔር ማቅረብ። ሰማይኩ ገአሮሙ ለህዝብዬ ወወረድኩ ከማዕድኖሙ፣ የህዝቤን ጩኸት ሰምቻለሁ፣ ላድናቸው ወደ ግብፅ ወርጃለሁ አለ እግዚአብሔር። ሙሴን ልኮ በረድኤት አብሮ አለና ግብፅ። ሰማይኩ ገአሮሙ ለህዝብዬ ወወረድኩ ሀበ ኢትዮጵያ የሚለው መቼ ነው ወገኖች? የህዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ትተነው በጉልበቴ በምላስ የሚለውን ትተነው ባነባን ጊዜ፣ ባለቀስን ጊዜ እግዚአብሔር ወደ ግብፅ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። የማያሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል።
የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይህንን ህዝብ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ህዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ ብልህ ከእግዚአብሔር ጋር በመገዳደር ይህንን ህዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ የተወዳጁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን ቆሙ።